ይመስልሃል ወይ ብሎ አባባ ጉድ አፈላ። የአባባ ሚስት ይህ አረመኔ ጨካኝ ባለቤቴ የለም ብሎ በጥፍ ጨረቃ ምኝታ ክፍላችን ገብቶ የሰረቀው ናቲ ነው። እሱም አልበቃው ብሎ እኔም በመኪና ሊያስገጨኝ ነበረ። ግን ደግሞ አንዲት መልአክ የሆነች ልጅ ናት ያዳነችኝ እና ይሄ ሰው ነፍሰ ገዳይ ነው። በፍጹም ለትሁት ባል አይሆናትም። የትሁት አባት ትሰማኝ እንደሆነ አንድ ነገር ልንገርህ፣ እባክህን እየለመንኩ ነው። በፍጹም እሺ ብለህ እንዳትል ናቲ ፍጹም መቼም ቢሆን የትሁቴ ባል ሊሆን አይችልም ብለው አስረግጠው ነገሩት። የትሁቴ አባት እጅጉን ያስደነገጠው ወርቅ እና ሀብትና ንብረት ከመቀመጫው ተነስቶ ምን አይነት ሀብታም ብትሆን ነው የልጄ ባል የሆንከው? እናም ለሽምግልና የተመረጥከው ብሎ አለ። ትሁቴ እጅጉን ደነገጠች። አባዬ እባክህን ቀስ ብለህ እንድታስብበት እፈልጋለሁ። እዚህ ጋ እኔ ቤተሰቦችን የመረጡትን ብዬ ፍቃድ ሰጠሁኝ እንጂ ግን ደግሞ በሀብትና በካፒታል ተማምነህ እሽ እንድትለኝ አልፈልግም። ምክንያቱም ተመስገንም የራሱ ኳሊቲ ስላለው ብላ አለችው። እናንተ ምንም ነገር አይመለከታችሁም፣ አያገባችሁም። ሲጀመር ለምንድን ነው ለትሁቴ ይህ ሁሉ ወንድ እየተሰለፈ ያለው ብሎ አለ። የትሁቴ አባት እኔ ከሌላ የሚወለዱ ግን ደግሞ እንደ ልጆቼ የማያቸው ሁለት ልጆች ሴት ልጆች አሉኝ። የአብራኬ ክፋይ ደግሞ አንድ ልጅ አለኝ እና ደግሞ እንደዚህ እንዲሆን በፍጹም አልፈቅድም። ትሁቴ በጣም ጀግናና የተረጋጋች አባቷን ወዳጅ ናት። ይልቁንስ ከባድ ውሳኔ ከምትወስንና መጥፎ ውሳኔ ከምትወስን እባክህ ልትታደጋት ይገባል ብሎ አለው። ቆይ እኔ ምን አደረግኩኝ? ይህ ልጅ እኮ የተከበረ ቤተሰቦች አሉት ነው። ግን ደግሞ የተመስገንም ቤተሰቦች እኛ እናውቃቸውም። እስኪ ንገረኝ፣ አንተ በኔ ቦታ ብትሆን ምን ታደርጋለህ ብሎ አለው። እኔ ባንተ ቦታ ብሆን የልጆችን ደስታ ነበር የማስቀድመው። ታውቃለህ ትሁቴ ለእኔ በጣም ብዙ እጅግ ከባድ ውለታ ውላልኛለች። መቼም ቢሆን እስከ ህይወት ፍጻሜ የማርሰው። ስለዚህ ትሁቴ የኔ ልጅ ናት እንጂ የማንም ልጅ አይደለችም። እርግጥ ነው አንተ ወልዳት ሊሆን ይችላል፣ ግን ደግሞ የናቲ ሽምግልና አልቀበልም ብሎ አስረግጦ ተናገረ። አዎ መቼም ቢሆን ናቲ የትሁቴ ባል አይሆንም። ካልሆነ ግን እመነኝ ላክብርህ ብዬ ነው እንጂ ይዣት እጠፋለሁ ብሎ አለም። ለትሁቴ ሳይቀር አታስቢ፣ አባትሽ እሺ ካለ እሺ አለ ነው። እሺ ካላለ ግን አንቺን የሚያስደስትሽን ይዤ ሂጄ አንቺ ልብሽ የፈለገውንና የመረጠውን ታገቢያለሽ። ተጨናንቀሽ እንድትኖሪ አልፈልግም። ምን አለ እውነት ለመናገር እንዳንተ ቢረዳኝ ምኞቴ ነበረ ግን ደግሞ ፍጹም አይረዳኝም ብላ አለችው። ትሁቴ ተረጋጊ፣ አባትሽም ቢሆን እኮ እውነት አለው። ምንም ቢሆን ተመስገን ጠልፎሽ አስወልዶሽም ደፍሮሽም በጣም ብዙ ነገር አድርጎሽ ነበር። ለአባት ደግሞ እጅጉን ከባድ ነው። ለዛ ለሰውዬ መልሶ አማቹ ማድረግና መፍቀድ እጅጉን ልብ ይሰብራል። ስለዚህ ልትታገሹና ልትጠነቀቂ ይገባል ብሎ አላት። ብቻ አላውቅም አባዬ። በሌላ በኩል ቲና ታሪክ ሰራች። ጭራሽ ናቲን መኪና ላይ ገፍትራ ጥላት ማዘሯን አዳነቻት። እባክሽ ልጄ ይህ እኮ ሰውዬ ይሞታል፣ ይዘነው እንሄድ ብላ ስትል እማዬ አንቺ እንዳልተረዳሹ ነገር አለሽ። እኔ ድሮ ላይ በጣም ብዙ ወንጀሎችን ጸያፊ ነገሮችን ልሰራ እችላለሁ። አሁን ላይ ግን አባዬን የመጉዳት ሌላ ምንም እቅድም አላማም የለኝም። ናቲ ደግሞ አንቺን መኪና ውስጥ አስገብቶ ለመግደል ነበር አላማው። ለዛም ነው እኔ እራሴ ወጥመዱን አዘጋጅቼ የጣልኩት እንጂ ምንም አልተፈጠረም ብላ አለቻት። እናም ልትጠነቀቁ ይገባል አባዬ እስከሚመጣ ድረስ እባክሽን ብላ አለች። እንደዛ ከሆነ ጥሩ፣ ምን አይነት መልካምና ሩህሩህ ልጅ ብትሆኝ ነው ብላ ስትላት፣ አይ እኔ እንኳ ሩህሩህና መልካም አይደለሁም፣ ግን ደግሞ አባዬ ከዚህ በላይ መልካምነትንና ሩህሩህነትን አስተምሮኛል ብላ አለች። ሰላም ሰላም! ውድና
የተከበራችሁ የትርሲቲ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ሰዎች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። የትሁቴ አባትና አባባ እስኪ ንገረኝ፣ በጣም ግራ ገብቶኛል። ምናልባትም እኮ ልጄ ዛሬ ልትሞት ይገባ ነበር ብሎ አለው። አዎ ትሁቴ ዛሬ ሙታ ነበረ፣ ግን ደግሞ ምንም ይሁን ምንም ልጁ በጣም ፈሪ ስለነበረ ሽጉጡን ደቀነው እንጂ ራትም በዛ ላይ እኔ ደረስኩላት ብሎ አለ። በጣም ነው የማመሰግነው። ትሁቴ ስላንተ ሁሌም ታወራ ነበረ እና እንደተባልከው በጣም ጀግና አባት ነህ ብሎ አለው። ጀግናማ ትሁቴ ናት። ምክንያቱም ትሁቴ እኔን ከስንት ሞት መሰለህ ያዳነችኝ ብሎ አለ። ያም ይሁን ይህ እስ በራሳችሁ በጣም ብዙ ተደጋግፋችኋል ብሎ ሲለው፣ ታዲያ ከዚህ በላይ የማደርግላት ነገር ቢኖረኝ ሁልጊዜ የማደርግላታለሁ፣ ግን አሁን አንተ ራስ ልትረዳት ይገባል። እባክህን ተመስገንን እሺ በል ብሎ አለው። እኔ እኮ እሺ ማለት እውነት ለመናገር ምንም አልከበደኝም፣ ግን ደግሞ ግራ ያጋባል ብሎ አለ። ምንድን ነው ግራ የሚያጋባው? በአንድ በኩል የዚህ የልጅ ቤተሰቦች አሉ። እናም አባትየው በሰፈሩ በጣም ታዋቂ ሀብታምና ዝነኛ ተደባዳቢ ነው። ታዲያ እንዴት አድርጌ ነው የምችለው ብሎ ሲል፣ አባባ ምን ነው? ምንም እኮ አንተ ብታረጅም እንኳ ተመስገን አማችህ ሊያረጅ አይችልም። በዛ ላይ በጥብ ከሆነ እሱ ራሱ ይበልጣቸዋል። ግን ደግሞ በፍቅር መፍታት እንችላለን። የቱንም ያህል ባል ቢመጣላትም ግን የመምረጥ መብት ያላት እሷ ናት ብሎ አለው። ትሁቴ ተመስገን አሪፍ የፍቅር ጊዜ አሳለፉ። ጭራሽ ችግኝ ለችግኝና ሜዳ ለሜዳ እየተዛዘሉ እየተቃቀፉ አሪፍ ጊዜ ካሳለፉ በኋላ ታውቂያለሽ፣ እኔ አንቺን ያገኘሁሽ በጸሎት ነው፣ በጭራሽ በጉልበት አይደለም። ያን ያህል ስሰቃይ ያን ያህል መከራዬን ሳይኝና ሁሉም ሰዎች ሲያገሉኝ ሁልጊዜም ያንቺ ፍቅር ነበር የሚያበረታኝ እና መቼም ቢሆን በጸሎት አላጣሽም ብሎ አላት። ልክ እኮ ነህ። እኔ ራሱ አንድ ቀን እንዲህ ይሆናል ብዬ አላውቅም ነበር፣ ግን ደግሞ የልጅ አባት አሁን ላይ በጣም ነው የማፈቅርህ ብላ አለችው። እባክሽን አንቺ ከኔ በላይ እንኳ ሊሆን አይችልም ሲባል፣ ኧረ እባክህ ለምንድን ነው እንዲህ የማይሆነው? ግን ደግሞ በጣም ጀግና ልጅ አለችን ብላ ስትል፣ ወደፊት ራሱ ጀግንነቷና ቆፍጣናነቷ ልክ እንዲትሆንልኝ እፈልጋለሁ ብሎ አላት። አይ እኔ ደግሞ እንዳንተ ለራሷ መብት የምትቆምና የምትከራከር ጀግና ሴት እንድትሆንልኝ እፈልጋለሁ ብላ ስትል፣ በይ እንግዲህ እንደዚህ ካለን በቃ ሁሉም ነገር አከተመ ማለት ነው። ለማንኛውም ነይ እንሂድ፣ አሁን መሄድ አለብን ብሎ ሲሄድ የትሁቴን ጮኛ አገኘው። እኔ ምልህ ልጄን እባክህን በፈጣሪ ይዤሃለሁኝ ልጄን ልቀቅልኝ ብሎ ሲለው፣ የምን ልጅ ማለቴ ሚስቴን። አንተ እኮ እኔማ ሚስቴ የራሴ እኮ ናት፣ ትሁቴ የራሴ እኮ ናት። ቆይ አንተ ለምንድን ነው የማይገባህ ብሎ አለው። አገርም ጉድ ይለኛል። አየህ ችግርህ አንተ ስለ ሀገር ነው እንጂ ስለ ትሁት አይደለም። እኔ ደግሞ ስለ ሀገር ሳይሆን ስለ ትሁቴ ነው። ስለምወዳትና ስለማፈቅራት የፈለኩትን ነገር የማድረግ መብት አለኝ። አንተ ርቅስ ፍታ እባክህን ከህይወቴ ውጣልኝ ብሎ አለው። እንደዛ ከሆነ ብዙ ዋጋ ትከፍላለህ ብሎ ሲለው፣ እኔ እኮ ተመስገነኝ እስከ ዛሬም ለትሁቴ ስል ነው ሁሉን ነገር የተውኩት፣ ግን ደግሞ በአሁኑ አልተውም። ሁሉንም ነገር ለመጋፈጥ ዝግጁ ነኝ ብሎ አስረግጦ ነገረው። አባባና የትሁት አባት ምንም ቢልህ ምንም ተመስገንን የግድ ልትቀበለው ይገባል ብሎ አለው። ካልሆነ ግን እኔ ጋር ራሱ ከባድ ጦርነት ነው የምናነሳው ብሎ አስረግጦ ነገረው። ትሁቴ አባዬ እርግጥ ነው በጣም ጊዜ አንተን አላየሁህም፣ ስህተትም ሰርቼ ሊሆን ይችላል ስህተቶችን ሰርቼ ሊሆን ይችላል። በአሁኑ ግን መቼም ቢሆን ስህተት አልሰራም። ሁልጊዜም ሳፈቅራትና ስወዳት እኖራለሁኝ ብሎ አለው። እንደዛ ከሆነ ጥሩ፣ ስለዚህ እና አባቴ እንዲሰሙ ፈልገሃል ወይ ብሎ ሲለው፣ እኔ ሲጀመር ማንን እፈራለሁና ነው። ሂድና ተመስገን ትሁትን ወሰዳት ብለህ ከፈለግ አስረግጠህ ንገረው ብሎ
ሲለው ትሁቴ እኔ እኮ የምፈልገው ይህን ጀግንነትህን ነው ብላ አለችው። ናቲ እንግዲህ ወርቁን ይዞ በሻንጣ ሙሉ በሚያሳዝን ሁኔታ ተዋረደ። አባባና ባለቤቱ ሳይቀሩ አዋረዱት። እጅጉን ልብ ይሰብራል።